ስለዚህ ትልቅ ነገር ነው። ያርሶ አደሩ ስብስብ ባንድ ተጠርንፎ ጠላት በሚመጣበት ሰዓት ስራዬን ማቄን ምንን ሳይል ቀጥታ ወደ ግንባር እየገባ ጠላትን የሚፋለም አካል ወይም ሻለቃ ናት ማለት ነው። አርበኛ በላይ ዘለቀ እነ ደጃዝማች ተረላጓሉ እነ ተክለ ሃይማኖት እነ እምዬ ምኒልክ እና አፄ ቴዎድሮስ የቅርቡ ደግሞ እናንተ ሁላችሁም የምታውቁት የምናውቀው ፋኖነትን በማዕተሙ በደንብ አርጎ አረጋግጦልን የሄደው ጀነራል አሳምነው ጽጌ የእነሱን አደራ የተቀበላችሁ ናችሁ ማለት ነው። ታማኞች ናችሁ። አርበኝነትን እንግዲህ በታሪክ ነበርኛ የምናውቀው በቅርብ ከምናውቃቸው ከነበላይ ዘለቀም ከሌሎች ከድሮ አያት ቅድመ አያቶቻችን በታሪክ ነው የምንሰማው ወይ ደግሞ አያቶቻችን ሲተርቱልን ያለበለዛም ደግሞ ማንበብ መጻፍ የምንችል ሰዎች ደግሞ ስናነብ ነበር የምናውቀው። ዛሬ ግን አርበኝነትን እኔ በመልክ አይቼዋለሁ። ከእናንተ ነው ያየሁት። አርበኝነት ሀገር ስትደፈር ዳር ድንበር ሲደፈር ሀገር አትደፈርም ብሎ ዶሮቹን እንደጠመደ ማሰው ላይ ዶሮቹን እንኳን ሳይፈታ መውዜሩን እየወለወለ ነው ሲነጉድ የምናውቀው በታሪክ የምንሰማው አባቶቻችን። በፊት ሌላ ቦታ ሄደው ነበር አርበኞች ነው። ዛሬ ግን ጠላት እዚሁ ድረስ ስለመጣ ቤታችን እየኖርን ባይባልም ሰፈራችንን ሳንለቅ አርበኞች ሆነናልና ከእናንተ አይቼዋለሁ እሱን እንቢተኝነቱን ማለት ነው። እንግዲህ የአማራ ሕዝብ የሚታወቅባቸው እሴቶቹ አሉ። አባቶቻችን ለዛውም እንደዚህ የሚተኩስ መሳሪያ ሳይኖራቸው በጦርና በጎራዴ ጣሊያንን አሸንፏል አይደለም አባቶቻችን? እና ዛሬም እኛም እናሸንፋለን። የምናሸንፈው ደግሞ ይህን የመሰለ የአያቶቻችን የአባቶቻችን ውርስ እናንተ ጋር እኛም ጋር ስላለን እናሸንፋለን። እንደ ህዝብ የመጣብንን የሚሄሉና አደጋ እንቀለብሳለን በነፍጣችን ማለት ነው። መልካም ምድሩና አካባቢውን አይቼ ወደዚህም ገባ ብዬ እያየሁት ነበር የነበረ በጣም ደስ የሚል መልካም ምድርና ይሄ ዛፎችን ሳይቼ በጣም ደስ ብሎኛልና በምን ሰይሜያታለሁ? ደኑ ሻለቃ ብያታለሁ። ደኑ ሻለቃ። ስለዚህ በምንድን ነው የምትጠራው? የአማራ ፋኖ በጎጃም የአዲስ ዓለማየሁ 7ኛ ክፍለ ጦር መብረቁ ብርጌድ ደኑ ሻለቃ 4ኛ ሻለቃ ደኑ ሻለቃ ትባላለች። ስለዚህ በዚህ ተሰይሟል። ጠንክሩ፣ ይበልጥ ከዚህ የበለጠ ነገር በምንም በስልክም በምንም እናጠናክራቸዋለን እንጂ። ስለዚህ በዚህ ልክ አደርጋለሁ እና በጣም ደስ ብሎኛል። አመሰግናለሁ። እንወዳቸዋለን አባቶቻችን።